ይቅርታ የሚለውን ቃል ትወዳለህ ልበል እንዴ? እኔ እንጃ እወደዋለሁ እንዴ። አሁን እዚህ ከመጣ ጀምሮ ራሱ እኮ ከ3 ጊዜ በላይ ይቅርታ አልከኝ። ይቅርታ እንደዛ ማለት ሊባል አልኩትም ነበር። አሁን ደግሞ ለ4ኛ ጊዜ ደቀምከው። ምን ሆኜ ነው? እኔ ምን ቆይ በገዛ ቤት ትፈራለህ እንዴ? አንድ ነገር ግን ልንገርህ፣ እነኚህ ሰዎች የሚፈልጉት የኔ እናንተ እንደዚህ መሆን ብቻ ነው። ግን እዚህ መቀመጡን ወደሽው ነው ማለት ያው ቤት ውስጥ መቀመጡ ትርፉ ጭንቀት ነው። ቢያንስ እንደው ከንፈሯን እንኳን አይስምም። ምንድን ነው የምትለው አንተ? እንዲህ ነበር ማላጋት። ምን ሆነ አልኩሽ እኮ በጣም ተጎድቷል። ጥሩ ነው። ባንቺና በዝራ መካከል ይሆን ያለ መግባባት የተፈጠረ ይመስለኛል። እናሳ ባለፈው ከንፈሮትን ስትማጠጡ አላየሁም እንዴ ከሷ ጋር? እንዲህ ነኝና ኖላዊ ይሄን ያህል ጊዜ ታውሬ ነበር ማለት ነው። እኔ ልጅ ፍቅር እኮ እንደዛ ነው። ይኸውልህ ስናፈቅር የዛን ሰው መልካምነት ብቻ ነው የምናየው። እንደዚህ ይሆንክልኝ እያየሁኝ እንኳን አሁንም ስለ እዝራ ነው የማስበው። እንዴት ነው እንደዛ የማታስቢው? እንዴት ላስብ እችላለሁ? ይኸውልሽ ልጄ ያለበት ቦታ ሁሉ እየተገኘው ልጄ የምጠበቅ ግዴታዬ ነው። ጀማው እዝራ የሌለ ወሽቋል፣ የሌለ አይነት ሰው ሆኖ ይመጣል ወይስ ደግሞ ዝም ብሎ ደንፋ ይልና ከዛ በኋላ መልሶ ሀንዬ ማለት ይጀምራል? ወይስ ደግሞ ለአቶ በቃሉ ቀንደኛ ተላላኪ እንዲሁም ደግሞ ቀንደኛ ቀኝ እጁ ልጁ ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ ይሄኛው ሁለተኛው ሪቪው ነው። ለምንድን ነው በሁለተኛ ሪቪው የመጣው ምትኑ ሰዎች ካላችሁ ዛሬ አርብ ነው እንደምታውቁት። ስለዚህ አርብ 10 ሰዓት ላይ ኖላዊ ምናልባት ሊለቀቅ ይችላል። ነገር ግን ቀድሞ 9 ሰዓት ላይ ውጥንቅጥ የሚል አዲስ ተከታታይ ድራማ መጨረሻ የሌለው ድራማ ይጀምራል። ጥሩ እንቅስቃሴ ካለው ኖላዊን 10 ሰዓት ላይ የምንለቅላችሁ ይሆናል። አለበለዚያ ግን ቅዳሜ 10 ሰዓት ላይ ወር 9 ሰዓት ላይ የምንለቅላችሁ ይሆናል። ከቅዳሜና ከእሁድ ከሁለቱ አንዱ ቀን የሚለቀቅላችሁ ይሆናል ማለት ነው። የሆነ የፕሮግራሞች መለያየት ሊኖሩ ይችላሉ ሰሞኑ። ምክንያቱም አዳዲስ ተከታታይ ድራማዎች እንደምታውቃላችሁ ካያም አለ፣ እንደገና ደግሞ ውጥንቅጥ አሁን ይጀምራል። ፕሮግራሞች ሊቀያየሩ ይችላሉ። ስለዚህ ቴሌግራማችን ላይ ሄዳችሁ ቼክ ማድረግ ትችላላችሁ ፕሮግራሙን። አለበለዚያ የኔን ሪቪው ተከታተሉ ማለት ነው። ለማንኛውም ወደ ድራማችን እንሂድ። እዝራ መጥቷል። እንግዲህ ፊት ለፊት ሀና ፊት ቆሟል። ምን ሊላት ነው? ሀናን እንዴትስ ብሎ ሊናገራት ነው? በምንስ አቅም ሀናን ሊናገራት ይችላል? ምን ታስባላችሁ? እኔ ግን እዝራ ከዚህ በፊትም ተናግሬያለሁ፣ ማለትም ነግሬያችኋለሁ። አባቱ ይገዘዋል እዝራን፣ ማለት አባቱ ያሸንፈዋል። ስለዚህ ለአባቱ ጠበቃ ይሆናል፣ ወይም ደግሞ ጠባቂ፣ ወይም ደግሞ መከታ፣ ወይም ደግሞ ምንድን ነው የሚባለው ቀኝ እጅ ይሆናል ብያችኋለሁ። ከእሱ ጋር አብሮ ይደመርና ሀና እሱን የመጥላት አባዜ ወይም ደግሞ ሀና የምትጠላበት ደረጃ ወይም ደግሞ ሀና እንድትጠላው ምን አይነት ባህሪ እንደዚህ አይነት ባህሪ ይላበሳል ነው። ሀና የማትወደውን ባህሪ ይላበሳል። ከዛ ሀና ከአሴር ጋር ትታረቃለች ነው እያልኳቸው ያለሁት። ማለት የሀና ቀልብ ከእዝራ ይነሳና ወደ ጆሮ ልብ ውስጥ ይገባል ማለት ነው። እንደዛ ነው እያልኳቸው ያለሁት እና ይሄ ነገር ወደዛ እያመራ መሄድ ይመስለኛል። ምክንያቱም አብዛኞቻችን ሀናና ጆሮ ወይም ደግሞ ሀናና አሲር እንዲጋቡ ነው የምንፈልገው እንጂ ከእዝራ ጋር እንድትጋባ አንፈልግም። ስለዚህ ይሄ ነገር ደግሞ የሚሆነው በምን መንገድ ነው? አሁን ባልኳችሁ መንገድ ብቻ ነው። እንደዚህ ተጣልተው ብቻ መለያየት አይችሉም። ምክንያቱም የቤተሰብ ጸብ ፍቅርን አይከለክልም፣ ትዳርን አይከለክልም። ይሄ የታወቀ ነው። ነገር ግን በቤተሰብ ጸቡ መሃል ልጅ ከገባ፣ ለምሳሌ እዝራ አሁን አባቱን ተደርቦ አባቱ ወግኖ አባቱ የሚለውን ነገር ተቀብሎ የሀናን ቤተሰብ ለመጉዳት ምናምን የሚሄድ ከሆነ ሀና ትጠላዋለች። ገብቷችኋል? ፍቅራቸው ሊቋጭ ይችላል። ምንም ምክንያት አያስፈልጉም ከዚህ ውጭ ማለት ነው እያልኳቸው ያሉት እና እቺ ነገር ልትፈጠር ትችላለች የሚል ሀሳብ አለኝ። ከዛ በዘለለ ባለፈው ክፍል የተረጋጋ ክፍል ነበረ። ምክንያቱም ያው ከውጥንቅጡ ይህ ምንድነው ሽምግልናው ምናምን ወተን ረጋ ያለበት ክፍል ነበረ። ከዛ የዘለለ አቶ ኖላዊ ልጅ አግኝተዋል። እሱ ነገሩ ደስ ሲል ነበረ። ሌላኛው ደግሞ አንድ ሪከመንድ ያደረግኳችሁ ነገር ምንድን ነው፣ አቶ ኖላዊ እዛነ መስፍኔ ድርጅት ውስጥ ስራ መጀመር አለባቸው ብዬ ነበር። አቶ መስፍኔ መጥቶ ሲያማከራቸው ነበረ። ለመጀመሪያ ጊዜ አይደለም ያማከራቸው፣ በተደጋጋሚ ያማከራቸዋል። ነገር ግን ይህንን ጊዜ ተጠቅመው ይህንን እድል ተጠቅመው እዛ ድርጅት ውስጥ ገብተው ድርጅቱን ለማስተካከል ወደ ነበረው ለመመለስ በሚል ገብተውበት በዛው ሰራተኛ መሆን አለባቸው የሚል ሀሳብ አንስቼ ነበር። ይህንን ነገርስ እንዴት ታዩታላችሁ?
ምን ትላላችሁ? ሌላኛው ከዚህ ቀጥሎ የምናየው ቤት ውስጥ በጣም ብዙ ሴቶች በዝተዋል። በተለይ እነ መስፍኔ ቤት ያሉ ሴቶች ማለት ነው። ገብቷቸዋል። ብዙ ሴቶች አንድ ላይ ናቸው። ለዛውም የማይዋደዱ በጣም የሚፈላለጉ አይነት ሰዎች ናቸው። እንግዲህ ምን እንደሚፈጠር አስቡት። ፈንጂ ምን እንደሚፈነዳ አስቡት። እዛ ቤት ውስጥ ምን አይነት ጁብና ዕዳ እንደሚፈጠር አስቡት። በቃ የምሬ ነው የምላችሁ። ከባድ ነው። ድንብላልና እርግብ አስባችሁታል? እንግዲህ አሁን ተጀምሯል፣ ይቀጥላል። ከዚህ በፊትም ብያቸዋለሁ። አሁን ማየት ያለባችሁ ሰላምዬና እርግብን ሳይሆን ድንብላልና እርግብን ነው ብዬ ተናግሬ ነበር ከዚህ በፊት። ምክንያቱም ተምቹ ይላል። ይሄ ነው እንግዲህ እሱንም የምናይ ይሆናል። ከዛ በዘለለ በነ ቤቲ በነፂ መሀል ያለውን እና በቤተሰቡ መሀል ያለውን ጉዳይ የምታዩ ይሆናል በሰፊው። ለማንኛውም በጣም የምወዳችሁ፣ ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። በቀጣዩ ክፍል እንገናኛለን። ነገ ደግሞ በአዲሱ ተከታታይ ድራማ ውጥንቅጥ እንመለሳለን። ውጥንቅጥ እያልን እንግዲህ እንቀጥላለን። የምትወዱት የጽናት ተከታታይ ድራማ ኪራ አለበት። እንግዲህ እሱን ድራማ ክፍል 2 ሪቪው የምናደርግ ይሆናል። በዛ እንገናኛለን። እስከዛው ድረስ ቸር ቆዩልኝ። በጣም እወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። እንኳን ደስ አሎት አቶ ኖላዊ የልጅ አባት ሊሆኑ ነው በስተ መጨረሻው። አቶ ኖላዊ ልጅ ስላገኙ እጅግ በጣም ደስ ብሎኛል። እናንተም ልጅ ያላገኛችሁ ልጆች ፈጣሪ ልጅ ይስጣችሁ። ልጅ ብቻ ሳይሆን ልጆች ይስጧችሁ። ልጆች ሲሰጠን በምን እናሳድጋለን እንዳትሉ፣ ማሳደግ የሆነም አብሮ ይሰጣችሁ። እንዳትጨናነቁ። ዛሬ ደግሞ አጀማመር እንዴት ነው እንዳትሉኝ፣ እንዴት ናችሁ? እንዴት ላይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጂ አመላችሁ ይሆናል። ኖላዊ በትናንትናው ክፍል ከሁሉ ግርግር ወጥተው ስለነበሩ የተረጋጋ የሆነ አዲስ ነገር የተጀመረ የሚመስል አይነት እንትን ነበሩ አይደለ? ይለቅ ኧረ ጨርሱት የምትሉ ሰዎች አንጨርሰው አያልቅም። እናንተም ትዕግስታችሁ ያልቃል፣ እኛም እንፈታተናችኋለን። አለቀ አከተም። እንዴ አልቆ ምን ልንሰራ? አልቆ ምን ልናይ? እንደገና ውጥንቅጥ ሊጀምርላችሁ ነው። ገና ውጥንቅጡ ይወጣል። ጋይስ ኧረ በለው ይለያል። 3 ሊሆን ነው አይደለ እንዴ ጋይስ? እና እንቀጥላለን። ለማንኛውም በትናንትናው ክፍል አዳዲስ እንግዳ ነገሮችን አይተን ነበረ። የድርጅቱ አሳሳቢ ሁኔታ አንድ፣ ሁለተኛ ደግሞ ሜሉና አቶ በቃሉ መሀል እየተፈጠረ ያለው ነገር፣ ሶስተኛ ደግሞ ልጅ ከአቶ በቃሉ የሚበልጥ ከባድ ሚዛን ወይም ከባድ ጠላት ሆኖ የሚታይበት ሲዝን ላይ ያለ ነው አይደለ? ነገሮች እንደምታስቡት ቀላል አይደሉም። እየከበዱ ውስብስብ እያሉ መጥተዋል። ይህ ሂደት ደግሞ የሚጠበቅ ነው ብያችኋለሁ። ከዚህ በፊት በነበረው ሪቪው ተናግሬያለሁ። እዝራ ከአባቱ የባሰ እንዳይሆን እሱን ፍሩ። አባቱ እዝራን ያሳምነዋል እና እዝራ ይቀያየራል። ሌላውን ማንነቱን የምናይበት ጊዜ ይመጣ ይሆን ብዬ አንስቼ ነበር ይህን ጉዳይና እንዳነሳ ነው እንግዲህ ያው የተነሳው ይመጣል። እኛ ያነሳ ነው የነካካ ነው እዚህም እዛም የሚያደርግነው ነገር ተመልሶ ድራማ ሆኖ ይመጣላችኋል። አሁንም ይህን ነገር እያየን ነው። እዝራ መጥቶ ፊት ለፊታቸው ቆሞ ነው ድራማው የተቋረጠው። ምን ሊላቸው ነው? ምንስ ሊያደርግ ነው? ወደ ቤት ይሄዳል ወይስ ሀናን ተናግሮ ይመለሳል? ምን ትላላችሁ? እኔ እርግጠኛ ሆኜ የምነግራችሁ ከሀና ጋር ተግባብቶ ያወራል ብዬ አላስብም። በቃ የባሰ ተንኮለኛ የባሰ የሆነ ማለት ከባድ አይነት አነጋገር ተናግሯቸው ዝቶባቸው ይሄዳል ብዬ አስባለሁ። ሀና ደግሞ ከዚህ ነገር የተነሳ ልቧ ከማ አትሉኝም? ከእዝራ ይሸሽና ወደ ጆሮ ይጠጋል ነው። ይሄ የጠፋው ልቧ የሸፈተው ልቧ ለጆሮ ይመለሳል። አታጭብጭቡ እንደ ጆሮ እኮ ደሳል። አንተ እኮ ትለያለህ። ተናግሬያለሁ ከዚህ በፊትም። ዝም ብላ ነው ልጅቷ፣ ዝም ብላ ነው የምታጨልለን። እራሷ ጨልላ እኛን አጨልላ አሴርን እሱ አሴር በገዛ እጁ ነው። አሴር ይጨልል ተው፣ እራሷም ትጨልል ችግር የለው። እኛም አጨለሏ ተመልሳ መምጣቷ ለማይቀር አሽከረከረችን 360 ዲግሪ።
እና አሁንም ተሽከርክራ የምትመጣበት ጊዜ ላይ ነች እያልኳችሁ ነው። ጽዮን የእውነት ተቀይራ ነው ወይስ ደግሞ ተንኮል እየሰራች ነው? ምን ትላላችሁ? ከዚህ በፊት አንድ ነገር አንስቼላችኋለሁ። ጽዮንና አቶ በቃሉ እጅና ጓንት ሆነው ይሰሩ ይሆን ወይ ብያችሁ ነበረ። ከአቶ በቃሉ ጋር በተደጋጋሚ እየተገናኙ ነው። ስለዚህ አቶ በቃሉ ይጠቀማት ይችላል የሚል ሀሳብ አንስቻለሁ። ወዳ እንኳን ባታደርግ በሆነ መንገድ አስገዷል ሊሆን ይችላል። በሆነ መንገድ ብቻ የእሱ እንደምትሆን አንስቼ ነበረ። ስለዚህ ጉዳይ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። መስፍኔ በትናንትናው ክፍል በጣም አሳዘነኝ። በቃ መጥቶ የሆነ ነገር ሲሆን አቶ ኖላዊ ጋር፣ የሆነ ነገር ሲል አቶ ኖላዊ ጋር ይመቸው። አሁን አቶ ኖላዊ በቃ ይሄ ቆራጥ የሆነውን ይሄ የድሮ ማንነትን ሸፍሬኝ የምትለው ነገር መምጣት አለበት። ይህን ማለት ደግሞ የነ ሜሉ ድርጅት ውስጥ ገብቶ ስራውን መስራት አለበት፣ ማስተካከል አለበት የሚል ሀሳብ አለኝ። ምክንያቱም ልጅ እየመጣ ነው፣ የሆነ ነገር እየመጣ ነው። ስለዚህ አሁን ስራ ያስፈልጋል። ስለዚህ በዚሁ አጋጣሚ የተበላሸውን ነገር አስተካክለ አንተም ከድርጅቱ ደሞዝ ትቀበላለህ ማለት ነው። በቃ አለቀ። ይህ ነው የሚሆነው። ሌላኛው በትናንትናው ክፍል እነ ጆሮ አልነበሩም? የት ገባችሁ? እነሱ ከሌሉ እኮ ትንሽ ቀር ይለናል፣ ይደብረናል። ማን ያዝናናናል? ጋይስ አሁን እዚህ ድራማ ላይ እነሱ ከሌሉ ማን ነው ፈታ የሚያደርገን? ማንም የለም እኮ። ተምቹ ከሌለ፣ ጆሮ ከሌለ ማን ያስቀናል? እኔማ እንደው ካሁን መጡ እያልኩ ስጠብቃቸው ነበር። በተለይ እንደው የፋኖሴን እግር እያጠበ ይመጣል ብዬ ነበረ። ተምቹ በቃ መጥቶ ይወርድባቸዋል ብዬ ነበረ። እሱን አይቶ ደግሞ ዝም ብሎ አልጋ ሄዶ እግርሽን ካላጠብኩ ማለቱ የማይቀር ጉዳይ ነው እና እቺን ነገር ጠብቄ ነበረ፣ ግን አላደረጋችሁትም እና እንደዛ አይነት ነገር ላይ ብናየው ኑሮ አሪፍ ነበረ፣ ግን አልሆነም። እስቲ በቀጣይ ክፍል በሌላ አንግል ታስቦ ሊሆን ስለሚችል እንረጋጋ። አዎ እንረጋጋ። ምናሴ በትናንትናው ክፍል ፎንቃ ፍቅር ልል ነበረ። ፎንቃ ነገር ገብቶለታል፣ ደንግጧል። ወንድ ልጅ ደግሞ የሆነ ገብቶ ከደነገጠ የሆነ ችግር አለ ማለት ነው፣ የሆነ ኮሽታ አለ ማለት ነው። እሷም የሆነ ኮሽ የሚል ነገር ሲጀምር እሷ ቀበጥ ነች፣ ታውቋታላችሁ። እሷ ልቅ ያለች በቃ ነፃነቷን ያላት ምንድን ነው የሚባለው ወደ ደስ የምትል ልጅ ነች እና እንደፈለገ ነበር ስታወራ የነበረው እንደሆነ ነገር በቃ ረጅም ጊዜ እንደምታውቀው ምናምን ስታወራ የነበረው እና እሱ ተደነባብሮ እዛ በቃ ሊሞት ነው እና ሁለቱ የሆነ ፍቅር ቢጤ ቢጀማምሩስ ምን ትላላችሁ? ይጀምራሉ አላልኩ፣ ቢጀማምሩስ ነው ያልኩት። ጨምሩበት እሺ። ከፈለጋችሁ ይጀምራሉ፣ ካልፈለጉ አይጀምሩም። ካልፈለጉ ሳይሆን ካልፈለጋችሁ እናንተን ነው እየጠየቅኩ ያለሁት። ለማንኛውም ሀሳባችሁ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ ብዙ ሰናበት። መልካም ጊዜ። ፒስ። ጋሽ ኖላዊ ግን ምን ሆኖ ነው አካኪ ዘራፍ ያዙኝ ልቀቁኝ ያሉት እንዴ? ተው እንጂ ተው። ተምቹ ግን ይመቹ፣ የምሬ ተምቹ ይመቹት ማለት ይመቹት። ለፋዘርዬ ነው ለተምቹ ይመች እንዴ። ፋዘርን እኮ በቃ ጥምድ አድርጎ ያዛቸው። የሆነ ነገር ሲያወጡ ምን ይላል? አንተና ሚስትህስ የሆነ ነገር ሲል አንተና ሚስትህስ ምንም ሳታረጉ አብራችሁ ተኝታችሁ አድራችሁ የለ እነሱ እንደዛ በቃ ቀንዱ ነው። ይመች ብያል። በቃ እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ፂ በትላንትናዋ ክፍል ወጥታለች፣ ወደ ቤትም ተመልሳለች። ፂን ወደ ቤት የመለሳት በሰላም ይመስላችኋል? እኔ ግን ፂ እዛ ቤት ውስጥ ገብታ የነሱን ድክመት ወይም ደግሞ የሆነ ነገር እንደምትሰራ እርግጠኛ ነኝ። እንደዚሁ የሚቀጥል አይመስለኝም። ገብቷችኋል ልላችሁ የፈለኩት ነገር ሼባው ፂን ይጠቀምባታል። ቤቴን መጠቀም አልቻለም። ስለዚህ አሁን በፂ በኩል እነሱን ለመጉዳት ይመጣል ብዬ አስባለሁ እና እዛ ቤት ውስጥ አሁን ከባድ ነገር እንደሚፈጠር እርግጠኛ ነኝ። ሴቶቹም እርስ በርሳቸው ይኗኗራሉ ብዬ አላስብም። እኔ አላስብም። በጣም በዙ። ሌላውን ተውትና በዙ በቃ እንዴ ከባድ ነው። የምሬ ነው የምላችሁ ከባድ ነው እንዴ ነገሩ በጣም ከረረ። አሁን እዛ ቤት ውስጥ እንግዲህ የሆነ ከባድ የሆነ ነገር ትኩሳት አለ ብዬ አስባለሁ። አቶ በቃሉ ግን ምን ለመስራት አስቦ ነው?
እስኪ ኮሜንት ላይ አስቀምጡልኝ። ብያቸዋለሁ ቤቲ እዛ ቤት ውስጥ እንድትገባ ወይም ደግሞ ቤቲን በነፃ የለቀቃት በሰላም አይደለም። አቶ በቃሉ የሆነ ነገር አስቧል። እሺ እዝራ ጋር እንሂድና እዝራ ለአባቱ ይሆናል ወይስ ደግሞ ከአባቱ ተነጥሎ እውነትን ይይዛል? ምን ትላላችሁ? አባቱ ያሳምነዋል ወይስ አያሳምነውም? እኔ ግን እዝራን አባቱ ይጠቀምበታል ብዬ አስባለሁ። ማለት አባቱ ያሳምነዋል ብዬ አስባለሁ። ለምን ታውቃላችሁ? እዝራ አባቱን በጣም ያምነዋል። እንደገና ደግሞ አባቱ እዝራን ሲያሳድገው በቃ ይሄ ንጹህ ሰው ሆኖ የሆነ በቃ በጣም እንትን ሆኖ ነው አይደለ? ተጠንቅቆ ነው ያሳደገው እና እዝራ የሚያውቀው ስለ አባቱ እንደዛ ነው። ስለዚህ አሁን አባቱ ደግሞ በእሱ ከማለለት ወደዛ በቃ ወደ አባቱና ለአባቱ ተቆርቋሪ ይሆናል ብዬ ነው ማስበው። እና እንደዛ አይነት ነገር አይፈጠርም ብላችሁ ታስባላችሁ? ምን ትላላችሁ እናንተ? ወይስ ደግሞ እዝራ እውነቱን ለማወቅ ይሮጥ ይሆን? ማለት ሀሳብ መንገድ ይጀምር ይሆን? ምን ትላላችሁ? ቤቲ አንድ ነገር ብለው ነበረ። አባት ጥሩ ሰው እንዳልሆነ ነግራው ነበረ አይደለ? ስለዛ ጉዳይ አንስታበት ነበረ። አሁንም ደግሞ ይሄ ነገር ሲደረም እንደገና ሌላ ነገር ሲደረም ሰላብዬ ማምጥታ የነገረችው አለ፣ ጓደኛው የነገረው ሰው እሱ ሲደራረብ ሀሳቡን ይዝና ስለ አባቱ ለማወቅ ተደብቆ እርምጃ ይጀምር ይሆን ወይስ ደግሞ ዝም ብሎ በደፈናው ይቀጥል ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመቀጠል በጣም ሀና አስደብራናለች በትናንትናው ክፍል። አሁንም እዝራ ናለች። ወይኔ አሲር አሳዘነኝ። የምሬን ነው የምላችሁ። በቃ የመጨረሻ ነው ያሳዘነኝ። ከዚህ በኋላ ይችን ሴትዮ በቃ መተው አለበት፣ መራቅ አለበት። አይመስላችሁም ወገን? እንዴ አታፍርም? ጭራሽ እንኳን ትንሽ እንኳን እፍረት የሚባል ነገር የለም። በቃ እሷ ጋይስ እንዴ ይሄ ሁሉ ነገር እየሆነ እየቻላት ይሄ ሁሉ ነገር እየሆነ እንትን እያላት አሁንም እዝራ እያለች እሱ ላይ አይከብድም? ኧረ ለስሜቱ ተጠንቀቂ አንቺ ሴትዮ፣ ኧረ እባክሽ 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 አቃጥላ ልደፋን ነው። እዝራና ሀና አንድ ላይ የሚሆኑ ይመስላችኋል ወይስ ደግሞ አሴርና ሀና? ምን ታስባላችሁ? እኔ ግን በፍጹም ሀና ለአሴር አትገባው። የምሬን ነው የምላችሁ። በፍጹም አትገባው። በቃ ሀና አትገባው። የምሬን ለአሴር ሌላ ጸዴ የሆነች ሸበላ የሆነች አስፈልገዋለች። ምን ትላላችሁ ጋይስ? ወይም ደግሞ እዛ ጎዳና ላይ ያለችው አፍቃሪው አለች አይደለ? የአሴር ጓደኛው እሷ በቃ ንጹህ ሰው ለአሴር ይገባል ብዬ ነው ማስበው። የምሬን ነው የምላችሁ። በቃ እቺ የለችም ጨልላለች። አንዳንዴ ምን አለ መሰላችሁ ጋይስ፣ ድፍን እንላለን። ይሄ በጣም የሚወደን በጣም የሚንከባከብልን ልክ እንደ አሴር አይነት ሰው ከኛ ጋር ሆኖ እኛ ሩቅ ነው ያለ ነው፣ ሩቅ ፍለጋ፣ ለዛውም ደግሞ የማይሆነንን ሰው ጭራሽ የማይሆነን የማይወደንን የማይፈልገን በቃ የኛ መጎዳት የኛ የሆነ ነገር መሆን ምንም የማይመስለው ሰው ሄደን እሱ የኔ ካልሆነ ብለን ሙጭጭ እና ብዙዎቻችሁ አካባቢያችሁን ቼክ አድርጉላችሁ ነው። በዚሁ አጋጣሚ ልክ እንደ አሴር የሚወዳችሁ፣ እንደ አሴር የሚንከባከባችሁ፣ እንደ አሴር የሚያስብላችሁ፣ ደስታችሁ ደስታው የሆነ እናንተን በማየት ብቻ የሚደሰት የእናንተን ደስታ በማየት ብቻ ደስ የሚለው ህመሙን ደብቆ የያዘ እየታመመ ግን ደስታችሁን ብቻ እያየ የሚደሰት የሆነ ሰው ከጎናችሁ እንዳለ አስቡ። ቼክ አድርጉ። ዞር ዞር ብላችሁ አካባቢያችሁን። የምሬ ነው። አብዛኛው ሰው እንደዚህ ነው። በቃ ከጎኑ ያለውን አያውቅም። በቃ ከጎኑ የሚንከባከበውን አያውቅም። ሌላ ሩቅ ፍለጋ ይሄዳል። የምሬ ነው። ሀና የሆነ ነገር ስትሆን አሁን አሴር ቶሎ ድረስ ከአባቷ ቀድሞ አሴር ቶሎ ይደርሳል። ከማንም ቀድሞ ለሀና ቶሎ ደራሽ አሴር ነው። በምንም አይነት ሁኔታ ውስጥ ቢሆን አሴር ነው ቀድሞ የሚደርስላት። ኢቭን እዝራ ተብዬ እንኳን አይደርስም። ምንም ብትሆን የማይመጣበት ጊዜ በሽ ነው። አይታችኋል ድራማ ላይ። ልክ እንደዚህ የሚሳሳላችሁ ሰው እያለ ሩቅ አትሂዱ፣ አካባቢያችሁን ፈልጉ ልላችሁ ፈልጌ ነው። እና እውነት ለመናገር እኔ አሴር ሌላ ሴት ትገባዋለች፣ ሌላ የእሱ የሆነች ንጹህ ሴት ትገባዋለች ብዬ ነው ማስበው። እቺ እዛው ትበሳበስ እዛው ከእዝራ ጋር እዝራ ምናምን በቃ እዛው እዝራ ይሁኑ፣ ይዝሩ፣ መሬት የሚዙሩ ከፈለጉ ይረሱም፣ ከፈለጉ ምንም ያርጉ፣ እዛው ይዝሩ። እኔ እንደዛ ነው የሚሰማኝ። የምሬ ነው። በቃ ይሄ ድራማ በዛ መንገድ ነው መሄድ ያለበት። ከምሬ ነው የምላችሁ።
በቃ አሴር ወይ ቅድም እንዳልኳችሁ በቃ ሌላ ነገር ውስጥ ነው መግባት ያለበት ብዬ ነው ማስበው። በቃ ራሱን ቀይሮ ሌላ ህይወት ጀምሮ እንደዛ ብናይ እኔ ደስ ይለኛል። ምን ታስባላችሁ ጋይስ? አይመስላችሁ? እና ታዲያ ይሄ ልጅ አሁን ተሰቃየብን እኮ ጋይስ፣ አለቅ ነው። አጨለለችን ልጅቷ እኮ እሱም ብቻ አይደለም እኛንም ነው ያጨለለችን እንዴ። ይሄ በቃ እኔ ተበሳጨው፣ ይበቃኛል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ሁኔታው ለእኔ ተመቸኝ አለ ሰው ነው ያለው፣ እኔ አላልኩም። አሴር ሁኔታው ለእኔ ተመቸኝ ብሎ ይዞ ተኘት፣ ተቃቅፈው ተኘት። እኔ እኮ መጀመሪያም ብያለሁ፣ እኔ ከዱሩም ተናግሬያለሁ። ሀና ግራ ገብቷት ግራ ታጋባናለች እንጂ ልቧ ያለው ፍቅሯ ያለው ህይወቷ ያለው አሴር ጋ ነው። ዝም ብላ በደመ ነፍስ እየተጓዘች ነው ልጅ ብዬ ነበር። እንዴት አቅፈው እንደነበር አይታችሁታል። ታዲያ አሁን እቺ ልጅ እንደው እዝራን ትወዳለች ቢባል ቢወራ ቢነገር አያስጠረጥርም? ታዲያ እኔ እንደው አቶ ኖላዊ የሆነ ነገር አምጥተው እዛው በተኛበት አሴርን ይለዋል ብዬ ነበረ። ጭራሽ እኔ ህና ላይም ብሎ ልም ይመች አቶ ኖላዊ አለ እንጂ አሽቃባጭ። አቤት እንደው ካሜራ ምናምን ቢኖርማ ደህና ስልክ ቢኖር ተቀርጻቸው ነበረ። ወይኔ ተምቹ እውነትም ተምቹ ነው። ብራምባ ሰበረው ብሎ እያለ በብራምባ ሊቀሰቅሳቸው ነው። በልቀስቅሳቸው እንግዲህ አባቴ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ እምላችሁ ይሆናል። ሽምግልናውን እንግዲህ አይታችኋል። ይሄ እንደሚፈጠርም እንደጠበቃችሁ ተስፋ አደርጋለሁ። እኔ ይሄ ነገር እንደሚፈጠር ከዚህ በፊትም ብያችኋለሁ። ገና እዝራ ድራማው ላይ ሲጨመርና እዝራ ሀናን መፈለግ ወይም ደግሞ ሀናን መጀንጀን ሲፈልግ ከሀና ጋር ያላቸውን ነገር አብረው መሆን ሲጀምር ወይም ደግሞ በመጀመሪያ ልተገናኝቶ ሀናን አይቶ አደናቅፎት አሸዋ ላይ ወደቀ ጊዜ ትዝ ይላችኋል አይደለ? የዛለት እኔ ምን ብዬ ነግሬያችኋለሁ። ይሄ ልጅ የጠላታቸው ልጅ ነው። ማለትም የሜሉ ጠላት፣ ቀንደኛ የጠላታቸው ልጅ ነው። ስለዚህ እነዚህ ሁለቱ ቢሄዱ መቼም ሊጋቡ አይችሉም። አሴር ተስፋ አለ ብዬ ሪከመንድ አድርጊያችሁ ነበረ ከስንት ጊዜ በኋላ ማለት ነው። አሁን እንግዲህ እዚህ ጋር ደረሰው። አይ ቲንክ ያኛው ክፍል 50 ኦር እንደዛ አካባቢ ላይ ነበረ ይህንን ሪቪው የተናገርኩትና መቶ እንግዲህ ይኸው እውነቱን አይታችኋል፣ እውነቱን አግኝታችኋል ብዬ ተስፋ አደርጋለሁ። ምን ጊዜ የማወራችሁ ነገር ወይም ይሄ ነው ወደፊት ሊሆን የሚችለው ይሄ ነገር ይመጣል ብዬ ካልኳችሁ የሚሆን ነገር እንጂ የማይሆን ነገር አልነግራችሁም። ያው የምታቁኝ በደንብ ታቁኝ ያላችሁ። አሁንም እንቀጥላለን። ነገሩ ድብልቅልቅልቅ ብሏል። ሜሉ በቃ ይመቻት። ቆይ አንድ የመጣው ብላ ቀባውላ መታ ግንባር አሸኝ። ውይ መስፍኔ ግን እውነትም በቃ አሁን አስደፈርከን። ማን ነው ወንዱ? ማን ነው አባወራው? ሜሉ ይመቻት። ግን እንደ እውነቱ ማለት ነው እንትን ቢል አሪፍ ነበር። መስፍኔ የሆነ ሪአክት ቢያደርግ አሪፍ ነበር። በይው ትበላቸው ጥግን ይዘህ በይው። አይከብድም ወይ መስፍን ተው። ከመስፍኔ ባሰ ደግሞ አለ ለካ አቶ ኖላዊ። እንዲህ ከኋላ ነበር ግንባር አይደለ እግራቸውን ውሻ ከሄደች ጅብ ጮኸ እንደሚባለው ነው። እንደዛ ነው ተረቱ ጋይስ። ብቻ አሪፍ ጊዜ ነበረ። ፈታ አድርገው ነበረ። ሽምግልናው የሆነ የሚያሳዝን አይነት ሽምግልና ሳይሆን ፈታ የሚያደርግ አይነት ሽምግልና ነበር የነበረውና ግማሹም እንትን አስቧል። ይሄ ደንብ ነው ወይ እናንተ ሀገር ባህል ነው ወይ ብሎም አስቧል። ምንም ማድረግ አይቻልም። አሪፍ ነበረ። ብቻ የትላንትና ክፍል ተመችቶኛል። ከሁሉም ደግሞ አሴር ሀናን ያጃጃልበት መንገድ በቃ የመጨረሻ ነው የተመቸኝ። ሌላ ሰው ቢሆን ሁኔታው ለእኔ ተመቸኝ ብሎ በጣም የሚያሰክረውን አብሶ የሚሰጣት ከባድ የሆነውን ነገር የሚሰጣት፣ እሱ ግን ከአልኮል ነፃ የሆነ ማልታ ሰጥቷት በቃ አሁን እየሰከረች ነው። የውሸት ማለት ነው ጋይስ፣ ምንም ሳይፈጠር በቃ ሁሉን ነገር ካወቅሽ ማለት ሁሉን ነገር የምታስታውሽ ሁሉን ነገር በትክክል የምታቂ ከሆነ
ጨልለሻል በቃ አንቺ። ይቻላል እንዴ እንደዚህ? ጋይስ አራዳ የሚባለው እኮ እንደዚህ ነው። በቃ ነገሮችን በቀላል ወይ ማረጋጋት የሚችል ነገሮችን ማባባስ ሳይሆን ነገሮችን በቃ በትንሹ ማረጋጋት የሚችል ሰው ማለት ነው። አያቸዋል ነገሮችን በቀላሉ እንዴት ማረጋጋት እንደቻለ። በእርግጥ እሱን በጣም ስለምታምነው ነው ይሄ ሁሉ የሆነው እና እንደዚህ የሚያምናችሁ እንደዚህ የሚረዳችሁ ሰው ይስጣችሁ ከማለት ውጭ ሌላ ምን ማለት ይችላለሁ? አሁን ቀጣይ ላይ እንግዲህ ባለፈው ነግሬያችኋል። ከዚህ በኋላ አሁን ሰላምዬና እርግብ ሳይሆኑ ማየት ያለባችሁ ድንብላልና እርግብን ነው ብያችኋል። ይኸው ከትላንት በፊት በነበረው ሪቪው ተናግሬ ይኸው ትላንትና አይታችሁታል። ተጀምሯል። በቃ የሁለቱ ነገር ገና ይቀጥላል። ገና መላላጡላል ማለት ነው እና ብቻ አሪፍ ጭዌዎች ተፈጥረዋል። አሁን በቀጣይ ክፍል እንግዲህ ጥሩ ነገር እናያለን። በተለይ አሴርና ሀና መካከል ጥሩ ነገር ይኖራል። ከዛ ደግሞ ድንብላልና እርግብ ተምቹን ለማግኘት የሚያደርጉት ነገር ይኖራል። ከዛ በኋላ ደግሞ ወይዘሮ ሜላት እንዲሁም ደግሞ ጠላታቸው ብዙ ነገር በመሀላቸው ብዙ ነገር ይፈጠራል። ግን እኔ ግራ የገባኝ ነገር ማለት ነው አንዱን አታለልን አንዱ ሰራን ነው አሁንም እየተባባሉ ያሉት እና ልጆቹ ተጠቅመውባቸዋል ነው ሁለቱም ጋር ያለው እንደዛ ነው አይደለ? እስራ አሁን የአባቱን ተንኮል የሚያውቅበት ጊዜ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። የትላንትናውን ክፍል በአሪፉ እንዳያችሁ ተስፋ አደርጋለሁ። ረጅምም ነበር፣ 1 ደቂቃ ከምናምን ነበር የነበረው። ሰፊ ጊዜ ነበረ። ብቻ ተመችቶናል። በጣም አዝናንቶናል። ቀጣይ ክፍል ላይ ደግሞ በደንብ ያዝናኑናል። በተለይ ተምቹ ከእንቅልፋቸው እየቀሰቀሰ አይደለ የተቋረጠው እሱ በቃ በደንብ አድርጎ ይቀሰቀስለታል። ይቀጥላል። ለማንኛውም በጣም ወዳችኋለሁ። ፋይንካችሁ ሁሉም ዘርፋችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ።